قولي وراي اوكي. يا اشهد تكلم. أشهد يا أشهد ان لا اله أن لا إله الا الله إلا الله واشهد وأشهد ان محمدا اللهم ان محمدا أن محمدا محمدا رسول الله. خلاص الآن أنت مسلمة، أصبحت مسلمة أوكي. هذه كلمة الشهادة، كل واحد يريد يدخل إلى الإسلام يقول بهذه الكلمات. كل واحد يريد يعتنق الإسلام يدخل بهذه الشهادة في كل الأزمان، في زمن الأنبياء المتقدمين السابقين على النبي صلى الله عليه وسلم من لدن آدم አዳምጥ ኡስታዝ። እኔ እኮ ቁጭ ብዬ ነው ሳዳምጥ የቆየው። ሳልጨርስ እኮ ነው የምታቋርጠኝ። አልተሰቀለም እንዴ? እየነገርኩህ እኮ ነው። ምን አለ ትንሽ ደቂቃ ብትረጋጋ። እያቋረጥኩህ አይደለም። የሌለ ሀሳብ አንስተህ ያልጠየቅኩህን ሀሳብ አንስተህ ልታወራ ስለፈለክ ገብቶኛል። ጥያቄህ እሱን አልጠየቅኩህም። ገብቶኛል። ስንት መለኮት አለ በክርስትና? ስለ አንድ መለኮት አለ ብለህ ያ አንድ መለኮት ነው ወይ መስቀል ላይ የተሰቀለው አልኩህ። መስቀል ላይ የተሰቀለው ያ አንድ መለኮት ነው። በመለኮቱ ዓለምን እየጠበቀ ነው። በመለኮቱ ዓለምን እየጠበቀ ነው። እኛ በስጋው ነው ሞተ የምንለው። ተደበደበ ስንልም ስለዚህ መለኮት እዛ ጋር የተሰቀለው አምላክ አይደለም ማለት ነው አይደለ? ለምንድን ነው አምላክ የሆነው? መስቀል ላይ የተሰቀለው ስለዚህ አምላክ አይደለም። እንደዛ አይደለም። እኛ አይደለም ምክንያቱም ከመለሱ መልሱ ወላሂ ላዝም ክርስትናን ያፈርሰዋል። ገብታችኋል? መስቀል ላይ የተሰቀለው አምላክ ነው ወይንስ አይደለም? መለኮት ነው አይደለም? ተዋህዱ ናቸው። ይኸውልህ ስማኝ አንዴ። እኔ አንተ ስፔሲፊካሊ መለኮት ተሰቀለ ወይ ሞተ ወይ ካልከኝ መለኮት ተሰቅሏል ልበል ወይንስ አልተሰቀለም ልበል? ይኸውልህ አንዴ አዳምጠኛ። አላሁ አክበር። ስለዚህ መስቀል ላይ የሞተው አምላክ አይደለም። ኢየሱስ አምላክ አይደለም። አምላክ አይሞትም ማለት ስለዚህ መስቀል ላይ የምትፈልገውን ብቻማ ጠይቅ። እኔ ላስረዳ ነበር እኮ አንተ የምትፈልጋትን ብቻ በምድር ላይ ሲኖር እኛ በኢየሱስ ክርስቶስ ሰውም መለኮትም ነው። ቆይ አንዴ ሰውም መለኮትም ነው ብያለሁ አይደለ? ሲሞት እኮ ስለዚህ አምላክ ተሰቅሏል ብለህ እንደሱ ከሆነ ሰውም መለኮት ነው ኢየሱስ ካለ እንዴ አንተ እኮ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ለምንድን ነው አምላክ ያልሆነው ካሉ ምንድነው? አምላክ ነኝ ብሎ እኮ ቆይ አንዴ አምላክ ነኝ ብሎ እኔ በመጽሐፍ ቅዱስ መረጃ እሰጣለሁ። አምላክም ሰውም ፍጹም አምላክም ፍጹም ሰው እንደሆነ እኔ መረጃ ልሰጥ እችላለሁ። ተሰቀለ ሲሞት፣ ይኸውልህ ሲሞት ነፍሱ ከስጋው ስትወጣ በስጋው ነው የሞተው፣ በመለኮቱ ሕያው ነው። መለኮትን እንዴት ነው አንተ ልትሰቅለው የምትችለው? ያውራ ዝም ብለህ ያውራ በቃ። ልትገለው የምትችለው እንዴት ነው ልትገለው የምትችለው? በመለኮቱ ነው ስጋው ከነፍሱ እስካልተለየ ድረስ አብሮ ነው የተሰቀለው። ግን ነፍሱ ስትለይ የሞተው በስጋው ነው። መለኮቱ ሕያው ነው። እንደ ሰው እኮ ተመላልሷል፣ በልቷል፣ ራበኝ ብሏል። ይሄ በመለኮቱ አይደለም ነው እንዴ? በመለኮቱ ደግሞ ስለዚህ ያ መስቀል ላይ የሞተው አምላክ በፍጹም አልሞተም ማለት ነው። የሞተው ፍጡር ሰው ነው የሞተው በስጋው ነው እንዴ? እንዴት ነው የምትቀላቀለው? የሞተው በስጋው ነው፣ መለኮት አይሞትም። እሺ ስለዚህ የተሰቀለው ኢየሱስ በምንድን ነው የምትለያዩ ስትሞቱ? አንተ መስቀል እሺ አዳምጥ እንጂ ታዲያ ያዳምጥም እንደ ሐሳብ ከሰጠ በኋላ አንተና ኢየሱስ በምትሞቱ ጊዜ ልዩነታችሁ ምንድን ነው? አንተም በስጋህ ነው የምትሞተው አይደለ?
እሱ ግን መለኮት ነው እንዴ? ኢየሱስ ታዲያ ክርስቶስ በምኑ ነው የሞተው? እሱ በስጋው ሞተ። ኢየሱስ በምንድን ነው የሞተው? በስጋው። እሱ ማለት ነው በመለኮቱ ሕያው ነው። አዎ አንተም በስጋህ ነው የምትሞተው አይደለ? ግን እንደሱ መለኮት አይደለም። በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው እንዴ? መለኮት ይሞታል እንዴ? ቃል ስጋ ሆነ በመለኮቱ ሕያው ነው እሱ የሚለው የቱ ጋር ነው? ኢየሱስ ክርስቶስ ምን አልከኝ? ምን አልከኝ? በስጋው ሞተ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? የሌለ ጥቅስ ይተሸውራቸው ወላሂ ላ በመለኮቱ ሕያው ነው የሚለው ጥቅስ የቱ ጋር ነው ያለው? መለኮት ይሞታል ወይ እንዴ? ይህ የእግዚአብሔር ልጅ እንትን ካለ በኋላ በመለኮቱ ሕያው ነው እሱ የሚለው የቱ ጋር ነው? ጥቅስ የለም። እሺ አንዴ ጠብቀኝ። እኛ ይኸውልህ ሚስጥረ ሥላሴ የምናገረው አምልተን ነው። ሲፈውስ ያው ቆይ አንዴ ድውያንን ሲፈውስ በስጋው ነው ወይስ በመለኮቱ ነው ሙታንን የሚያስነሳው? ንገረኝ እስቲ አንተ። ሙታንን ያስነሳው በስጋው ነው እንዴ? ነው እንደዛ ብለን ነው ሲያስነሳለት የነበረው አላዛር ከሙታን ያስነሳው በስጋው ነው ወይ? በስጋው ነው ወይ ያስነሳው አላዛር? አንተ ለምንድን ነው እኮ ከጠየቅ በኋላ ይሄ በመለኮቱ ነው የነበረው እግዚአብሔር ነው። እኔ ነብይ እሱ ነብይ ስለሆነ እግዚአብሔር አንድ ነው ነው። እግዚአብሔር አንድ ነው። ኢየሱስ ክርስቶስ ማለት እግዚአብሔር እኮ ነው ራሱ ነው። እሱ እኔ ነብይ ስላልሆንኩኝ እኔን አስነሳልችም። አይ እናንተ የተሳሳተ እምነት ነው በነገራችን ላይ የምትከተሉት። እኔ እግዚአብሔር ነው በአንድ ቦታ አላስተማረም። እሺ ረጋው ኢየሱስ ክርስቶስ የትኛውም ቦታ ላይ እግዚአብሔር ነው ብሏል እንዴ? እግዚአብሔር ነው ብሎ ኢየሱስ ነው እግዚአብሔር ነው ያለበት አንድ ጥቅስ አምጣ። እኔና አብ አንድ ነን ብሏል። ቄሶች ናቸው እግዚአብሔር ነው ኢየሱስ ብሎ ያሳመነው። ቆይ አይደለም። አይ እሱ እንደናንተ የኛ ማስረጃ የሌለው እምነት አይደለም የምንከተለው። ዞሮ እኔ እውቀት ላይኖረኝ ይችላል። አንድ ጥቅስ አምጣ። እኔና አብ አንድ ነን የሚለውን ኢየሱስ እግዚአብሔር ነኝ ያለበት ምን አልከኝ? እሺ ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስን እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አምጣ። ይሄ የወረደ የቆየ ጥያቄ ነው። በነገራችን ላይ እኔ እሰጥሃለሁ፣ መጽሐፍ ቅዱስ እስከምገልጥ ከጠበቀኝ እሰጥሃለሁ፣ ችግር የለውም። ግን ከዛ ይልቅ ቅድም ጥያቄ ጠይቀህ ነበረ ስለ መሬት ቀራጩ ነው ምናምን ስለ ደም ምናምን ነገር የሚል የይሁዳ ነው ምናምን ተወረቆይማ እና እሱን ታሪክ እኔ ልንገርህ፣ ታሪኩን እኔ ስለማውቀው ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ አንተስተ ይዘህ እስከዛ ድረስ ዳኒ ያውራ። ዳኒ እንዴት ነህ? እግዚአብሔር ይመስገን። የትኛውን እግዚአብሔር ነው አሁን ያመሰገንከው አንተ? ሶስቱንም? አሁን የጠበቀ ያለው አንተ የት እንዳለው የሚያውቅ እግዚአብሔር ማን ነው? አሁን አንተ ያለበትን የት እንዳለው እድሜ ስንት እንደሆነ በዙሪያ አንተ የካርከው መንፈስ ቅዱስ አንተ ከቦ ነው ያለው እየጠበቀ እየከለለ ከብዙ ነገሮች እድሜህን ቆጥሮልህ የሚጠብቅ መንፈስ ነው። አንተ ልንገርህ፣ አብ ማለት ሰማይና ምድርን የፈጠረው አብ ነው እየካርከ ያለው። ስለዚህ መንፈስ ቅዱስ አንተ ጋር እንዳለ ታምናለህ አታምንም? አሁን እሺ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ የለም። ተስፋ ቆርጠክ መሰከሩለት። አሁን በመጽሐፍ ኢሳይያስ ቁጥር 6 ላይ ስትሄድ መሰከሩለት። ከሴት ልጅ ተወልዶ የሚወለድ እሱ የእግዚአብሔር ልጅ እንደሆነ ይናገራል። እዛ ላይ ሰዎቹ ነው የመሰከሩለት ከሱ ጋር የነበረው። አሁን ጴጥሮስ ምን አለ መሰለክ እኔ ማን ነኝ ብሎ ጠየቀ። እሱ እንደሆነ እግዚአብሔር መሆኑን አያውቅም። ደቂቃ ነበር ሲጨርሱ እኔ እሰጥሃለሁ። ጨርሱና እኔ እሰጥሃለሁ። በቃ አንተ ስተም በቃ ችግር የለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበትን ጥቅስ በአላህ ስም እምላለሁ። ይሄን ላመጣ ሰው ይሄ ስልክ ያለው ወላሂ እሸልማለሁ። ወረብል ከዕባ ያለህበት ቦታ ድረስ እልክልሃለሁ። የትኛውም ክርስቲያን
ይሄን ጥቅስ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበትን ጥቅስ አንዲት ቦታ ላይ የለ ለታሪክ ግን እግዚአብሔር ነው ኢየሱስ ብለው ያምናሉ። ኢየሱስ ክርስቶስ ግን እግዚአብሔር ነኝ ብሎ ያስተማረበት አንድ ጥቅስ የለም መጽሐፍ ቅዱስ ላይ። አሜን ነው። ጸጋሁ ስጠኝ። የቱ ጋር ዮሐንስ 10:30 ክፍል ዮሐንስ 10:30 ላይ እኔ እግዚአብሔር ነኝ ብሏል ኢየሱስ። አሎ ጸጋሁ ይሄን አላወቀም መሰለኝ። ሲወጣ ከቲክቶክ ፖዝ ይሆናል። ኦኬ እሺ። እኔ አፕሊኬሽን አንድ ስልክ ስለምጠቀም ነው አጋጣሚ መጽሐፍ ቅዱስ የለኝም። ኤኒዌይስ እኔና አብ አንድ ነን ማለት እኔና አብ አንድ አይደለንም ማለት አይደለም። እኔና አብ አንድ ነን ማለት አንድ እግዚአብሔር ነን ነው። ዮሐንስ ምዕራፍ 10 ቁጥር 30 ላይ ፊልጶስ አሁንስ እንግዲህ አብን አሳየንና ይበቃናል አለው። አብ ማን ነው? እግዚአብሔር ነው። እኔና አብ አንድ ነን። አብ ንሕነ አብ ወአነ ብሎ እኔና አብ አንድ ነን ያለው አንድ እግዚአብሔር ነን ሲለው ነው። ሌላ ምን ልስጥ? ቆይ ጠብቀኝ። 14 ቁጥር 9 ላይ እኔን ያየ አብን አይቷል አለ። ሎቱ 7 አሁንም ጠብቀኝ። ሱብሃንአላህ ሚን አጃኢብ አዱንያ ምዕራፍ 2 ቁጥር 9 ላይም እንዲሁ ቆላሲስ ምዕራፍ 2 ቁጥር 9 በመለኮቱ ሙላት መጥቷልና ይላል። ቅድምም ጠይቀህ ነበር። እንግዲህ አምላክ ለመሆኑ ማስረጃው እግዚአብሔር መሆኑ ማስረጃው ነው። ብዙ ነገር ማለት እንችል ነበረ። መጽሐፍ ቅዱስ በሙሉ የአምላክ ልጅ ስለመሆኑ ነው እንጂ የሚናገር ራሱም አምላክ እንደሆነ ሌላ ታሪክ በብዛት የሚያወራው ነገር የለም። አምላክ ከሰማይ መጥቶ የእግዚአብሔር ልጅ ሰው ሆኖ ሰውን እንዳዳነ ነው የሚናገረው። ይሄም ሙሉ በሙሉ መጽሐፍ ቅዱስ ማስረጃ ይሆናል። ቃል ስጋ ሆነ ሲል ወይም እግዚአብሔር የሰው ልጅ በስጋ ተዋህደ ብሎ ነው የሚናገረው መጀመሪያም ሲጀምር። ስለዚህ ከዚህ ውጭ አንተን ብትጠይቀኝም ጥያቄው ይለያያል እንጂ ቃል በቃል ቃሉ ባይሆንም የእግዚአብሔር ልጅ እግዚአብሔር እንደሆነ መጽሐፍ ቅዱስ በሙሉ ነው የሚናገረው። ምንም የሚሸዋወድ ነገር የለውም። እንደናንተ አራምባና ቆቦ ይሆን አንድ ነገር ተናግረህ ሌላ ታሪካዊ ማስረጃ እንኳን የሌለው ነገር አይደለም። እኛ እንትን የምንለው ሚታድርግ እኔ እግዚአብሔር ነኝ ያለበት ጥቅስ አለ። ኢየሱስ ክርስቶስ የሚመለስ ክርስቲያን አለ። እሱ ሊያመጣ አልቻለም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ያስተማረበት የተናገረበት አንድ ጥቅስ አለ ወይንስ የለም? መጽሐፍ ቅዱስ ላይ ክርስቲያኖች ካላቸው መለስ ትችላላችሁ። አለ ሁሰንዴና አለ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ደህና ነው። በባለፈ ማወረዳችሁ ዛሬም እንዳታወርዱኝ ነው። ብዙም ለመከራከር አይደለም። ግዴታ ኢየሱስ ክርስቶስ አምላክ ነኝ አምልኩኝ ያለበት ክፍል አውጡ። መቼም ወንድሜ በተናገረበት አንግል የሚረዳ ሰው ካለ ይደው። ከዛ በተጨማሪ ግን አጋጣሚ ስራ ቦታ ነው መጽሐፍ ቅዱስ ለማውጣት የማይመች ስለሆነ አንደኛ ቆሮንቶስ 8:6ን በዛም ሰናከ ሁለተኛ ዮሐንስ ወንጌል
ድምፅህ እየተቆራረጠ ነው። አጠቃላይ አምልኮ ድምፅህ እየተቆራረጠ ነው። አንተ ጋር ከሆነ እንጂ እሺ እንጃ እኔ ጋር እንደሚሰራ ፕሪንስ ሰላም እንዴት ነሽ? እንጃ እኔ ጋር እንደሚሰራ ፕሪንስ እንዴት ነሽ? ይሰማሻል? ለምን የታደርጋችኋት? እያናገርኳት ነው አይደለ? ሚት የሚያደርገው እሺ ሰላም ነው? ደህና ነሽ? ዳኒ አልሐምዱሊላህ አለ አልሐምዱሊላህ። መስለም የምትፈልግ ልጅ አለች እና አፍሪካዊ ናት ከአረብ ሀገር። እሺ አለች አጠገብሽ ነች? ዋድ እሺ አጠገብሽ አለች? አለች خليها تتكلم معي. السلام عليكم. وعليكم السلام. أنت تريدين تدخلين إلى الإسلام صح؟ يا طيب قولي وراي أوكي؟ يا أشهد تكلم. أشهد يا أشهد أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا اللهم أن محمدا اللهم محمد أن محمدا اللهم هذا محمدا اللهم هذا محمدا رسول الله. خلاص الآن أنت مسلمة، أصبحت مسلمة. أوكي هذه كلمة الشهادة. كل واحد يريد يدخل إلى الإسلام يقول بهذه الكلمات. كل واحد يريد يعتنق الإسلام يدخل بهذه الشهادة في كل الأزمان، في زمن الأنبياء المتقدمين السابقين على النبي صلى الله عليه وسلم، من لدن آدم عليه السلام إلى خاتم النبيين النبي محمد عليه الصلاة والسلام. إذا واحد يريد يعتنق الإسلام يقول بهذه كلمة الشهادة. الآن مفروض عليك تتسبحين، أوكي، تغتسلين وتلبسين اللباس الطاهر وتبدأين الصلاة الواحد الأحد. أوكي تصلين مع الأخت التي معك. أوكي تبدأين الصلاة وتتعلمين الإسلام وتطبقين الإسلام على نفسك إن شاء الله. بعد الموت في القيامة لكل الناس. بعدين تدخلين الجنة. الله سبحانه وتعالى وعد ذلك في كتابه حيث قال الذين آمنوا بآياتنا وكانوا مسلمين ادخلوا الجنة. يعني كل واحد اعتنق الإسلام في هذه الحياة الدنيا فإن الله سبحانه وتعالى وعده بأن يدخله الجنة بعد يوم القيامة. طيب يقولش السماء شال برنسس هلش هلا ሻወር እንድትወስድ አድርጊያት። ከዚያ በኋላ ስለ ሶላት አሰጋገር አስተምሪያትና ከአንቺ ጋር አብራ ትስገድ። እሺ እስላማዊ ትምህርቶችን እንድትማር አግዣት። እስላም ያዛትን በመፈጸም ቢከለክላትን በመራክ በእስላም ላይ ትኖራለች። አላህ ስብሐነ ወተዓላ በቀጣይ ዓለም ሙስሊም ሆነው ለሞቱ ሰዎች ጀነትን ሊያስገባቸው ቃል ገብቶላቸዋል። የራሱ ቃል ራሱ አላህ ስብሐነ ወተዓላ ቃል ሲገባ እነዚያን ሙስሊም የሆኑትን በቀጣይ ዓለም ገነትን ግቡ ነው የምላቸው ብሎ ቃል በቃል በቁርአን ላይ ተናግሯል። ቀድ አፍለሐ አልሙእሚኑን ይላል። የምእመናን ምዕራፍ የሚል ምዕራፍ አለ በቁርአን ላይ። የመጀመሪያው አንቀጽ ላይ አማኞች በእርግጥም ዳኑ ብሎ 4 ነጥብ አድርጓል። ድነዋል። እና ያ እንኳን አላህ ስብሐነ ወተዓላ ወደ እስላም መራት። ለአላህ ምስጋና ይገኝ። እሺ አሁን እንቀጥል።
ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበት ያስተማረበት ጥቅስ አለ ወይስ የለም የሚል ነው። የሚመልስ ክርስቲያን ካለ ይመልስ። ያው ታዝግኖ እየጠበቁ እኮ ነው። እሺ እሱ እየጠበቁ ነው። ኡስታዝ ምንድን ነው የምትጠብቀው? ልንገርህ ንገረን፣ ችግር የለም። ማቴዎስ 28 አዲሱ ኪዳን ላንበብልህ ወይ ታነባለህ? አዎ አብሮ ችግር የለም። እሺ ማቴዎስ 28 እስከ ቁጥር 17 እስከ 18 በልሽ። ጌታ ነኝ ይላል ባጭሩ። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ጥቅስ ካለ ነበር። ጌታ ነኝ ወደ ጌትነት እንመጣለን። ወደሱ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ወይ ነው? ጌታና እግዚአብሔር ነው። እሺ ሁሴን ከኔ ጋር እንቀጥል። አሁን ካሌብ ለምሳሌ ይነግርሃል፣ አዳምጠው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ቃል በቃል ያስተማረበት ቦታ አለ ካሌብ? ከረው ለዳን ነገር እሺ አዎ አለ። መጽሐፍ ቅዱስ ያለን ይነግረናል። ኢየሱስ ክርስቶስ የት ጋር ነው እኔ እግዚአብሔር ነኝ አለ? እሺ ዮሐንስ ወንጌልን ይዛል። ወይ ላንብብልህ ወይ ኧረ ዝም ብለህ ንገረን። እኔ እግዚአብሔር ነኝ ያለበትን ንገረን፣ ችግር የለም። እሺ ምዕራፍ 8 ቁጥር 25 ላይ እንዲህ ይለናል ኢየሱስ ክርስቶስ። ላንብብልህ ምዕራፍ 8 ቁጥር 25 እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያው ለእናንተ የተናገርኩት እኔ ነኝ ይላል። እኔ እግዚአብሔር ነኝ የሚል ቃል አለ እዚህ ጋር? የስ የቱ ጋር ነው እግዚአብሔር የሚለው ቃል ሲጀመር? የለም እሱ ጋር። እሺ ከመጀመሪያ እኔ የተናገርኳችሁ ሲል ቆይ አድምጠኛ። ከመጀመሪያው የተናገርኳችሁ እኔ ነኝ ይላቸዋል። እና ምን እያለ ነው ስንል በነቢያቱ አንደበት ሲናገረን የነበረው እርሱ እንደሆነ ይነግረናል። እሺ ይሄንን ቃል በጴጥሮስ እሱን እኮ ልሰጥክ እኮ ነው። የቱ ጋር ነው እኔ እግዚአብሔር ነኝ ብሎ ቃል በቃል የተናገረበት ቦታ ነው ያለው? እሱን ነበር ልጆቹም እየፈለጉ ያሉት። እሺ ይሄንን እኔ ከመጀመሪያ ተናግሬያቸዋለሁ አለን። በምን እንደተናገረን ደግሞ ላሳይክ። እሱን አይደለም ጥያቄ፣ እኔ እግዚአብሔር ነኝ ብሎ ቃል በቃል ያስተማረበት። እሺ ዘጸአት ምዕራፍ 10 ዘሌዋውያን ላይ እንሂድና ዘሌዋውያን ምዕራፍ 11 ቁጥር 45 ላይ ላውጣልክ። ትከተለኛለህ? ለምን ብለህ ነው እየደከምክ ያለው? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ቃል በቃል ያስተማረበት ትምህርት አለ ወይ ነው ጥያቄ። የስ እሱ ነው አልኩህ ነው እያሳየሁ ያለው። እያሳየህ አይደለም። እኔ ኢየሱስ ክርስቶስ አጭሩ በቃ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ብሏል። ግን አይደለም ለምን አንተ ትላለህ? እኔ የምልህን ለምን አትቀበልም? ከዛ ሀሳቡ ላይ እናውራ። እኔም አንተም ኢየሱስ የሚለውን እንቀበል ብዬ ነው። እኔ እግዚአብሔር ነኝ አላለም። እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ብሏል። የአንተ ሀሳብ እኮ ነው፣ የአንተ ሀሳብ ነው፣ የመጽሐፉ ሀሳብ እሱ ያለበት ነው አይደለም። ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ብሏል። ከእግዚአብሔር ሰምቼ የምናገር ሰው ነኝ ብሏል አይደለ? ወንድሜ አሁን ማስረጃ አቅርብ ካልከኝ ማስረጃዬን እንየው። ማስረጃዬን እንየው። ቅድሚያ ማስረጃ እንጂ ማስረጃ ጠይቀህ ማስረጃህን እኮ ማየት ነው ያለበት። ከዛ በኋላ ላይ ነው ሀሳብህን የኔን ማስረጃ መሞገት የምትችለው። ለመጨረሻ ጊዜ አንድ ጥቅስ እንድታመጣ ልስጥህ። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ ወይንስ የለም? አለ። እሱንም እኮ ነው እኔ ያልኩ ያለሁት። በቃ እሱን ጥቅስ ስጠን ለመጨረሻ ጊዜ። ኦሪት ዘሌዋውያን ምዕራፍ 11 ላይ ቁጥር 45 ጀምሮ እና አንብብ ክፈት ብያለሁ። ወይንም እኔ እየተናገረ ያለው
ኢየሱስ ነው እየተናገረ ያለው እዛ ጋር ኢየሱስ ይላል በሚገባ። አይ አብሮሽ እሺ አይዞህ፣ እኔ ሞባይልን አልወስድብህም። አታው አንበብ፣ ዝም ብለህ ወሬውን ተው አንብብ። እሺ ላንብብልህ። እሺ ከግብፅ ምድር ያወጣኋችሁ እግዚአብሔር እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይለናል። እኔ እግዚአብሔር ነኝ። ኢየሱስ እያለ ነው። ኢየሱስ ነበረ በዚያን ጊዜ ተወልዷል። ሲጀመር ተወልዷል ወይ? የዛኔ ምድር ተወልዷል ኢየሱስ ክርስቶስ በብሉይ ኪዳን ዘመን። ስለመወለድ ነው እያወራ ያለው ወይ ስለመወለድ ነው እየጠየቀኝ ያለው? ኢየሱስ ማለት ማን ነው? ኢየሱስ ማለት ማን ነው? ኢየሱስ ማለት እግዚአብሔር በስጋ የተገለጠልን እግዚአብሔር። የቱ ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ ክርስቶስ በስጋ የተገለጠው? ኢየሱስ እኔ እግዚአብሔር ነኝ ያለው የቱ ጋር? ይሄው አልኩኝ እኮ አወጣሁልህ፣ አነበብኩ አይደል? እሱ ላይ በስጋ ተገልጧል ኢየሱስ ክርስቶስ። እምነቱን ሊክድ ነው ይሄ ልጅ። ወላሂ በስጋ ተገልጧል እሱ ላይ። ለምን እከዳለሁ? መካድን ምን አመጣው? የጠየቀኝ እኮ የጠየቀኝ በስጋ ተገልጧል እሱ ላይ። በስጋ ተገልጧል እሱ ላይ። ጥያቄህን እንዲህ ማድረግ ነው ያለብህ። በስጋ ኢየሱስ ክርስቶስ በስጋ ተገልጧል እሱ ላይ ወይንስ አልተገለጠም? አንዴ አድምጠኝ። ጥያቄ ኢየሱስ እኔ ሙሴን ምናምን ካልክ መልስ የለህም ማለት ነው። ወደ ሌሎቹ እንሄዳለን። እሱ ጋር በስጋ ተገልጧል አልተገለጠም ኢየሱስ ክርስቶስ? ጥያቄህን እንዲህ አድርገው። ለጥያቄ ኮሼፕ አድርገው። ምንም ማድረግ አይቻልም። ብሉይ ኪዳን ላይ ሄደ ቀጥታ ምክንያቱም ኢየሱስ ክርስቶስ አዲስ ኪዳን ላይ አንዲት ቦታ ላይ በስጋ በተገለጠ ጊዜ እኔ እግዚአብሔር ነኝ ብሎ ይኸውልህ በስጋ የተገለጠ አምላክ ነው አልከን አይደለ? በስጋ የዛኔ ተገልጧል ወይ ኢየሱስ ክርስቶስ? እሺ ጥያቄክ መሆን ያለበት ኢየሱስ በስጋ ከተገለጠ በኋላ እኔ እንዳለበት አንተ አይደለም የምታስተካከልልኝ ካለ በስጋ ተገልጧል ወይ የዛኔ ይሄ በስጋ ተገልጧል እሱ ላይ ከመገለጡ በፊት እኔ እግዚአብሔር ነኝ ብሎ ኢየሱስ ተናግሯል። የዛኔ ኢየሱስ የሚባል ስም አለ? ቆይ አንዴ ኢየሱስ የሚባለው ስሙ የዛኔ አለ? አዎ አለ። ኢየሱስ የሚባለው ስሙ አለ? እሺ እሱ ላይ ኢየሱስ የሚል ስም አሳየና አንዴ ትልቁ ላይ አድርገህና አሁን ያወጣው ጥቅስ ላይ አይደለም ጥቅሱ ላይ ሙሉ መጽሐፉ ላይ ዘሌዋውያን ላይ ኢየሱስ የሚለውን ስም አሳየ። ሂድ። እሺ እንግዲህ እንድመልስ ጊዜ ከሰጠኝ ኢየሱስ ትልቁ ላይ ከፍታ አሳየን። ኢየሱስን እዛ መጽሐፍ ላይ ሂድ። እባክህን አይደለም ለጥያቄው መልስ ትመልሳለህ። ወደ ይህንን ሰማን ከፈት ከፍታለህ። ለመጨረሻ ጊዜ ልንስተህ ክፈትና አሳየን። በዚህ መልክ ባይሆን መልካም ነው። ኤኒዌይ እየከፈትኩ ነው። ተረጋጋ። የለም ለማለት ለምን እንደምትቸኩል አልገባኝም። ችግር የለውም። በቃ ወሬውን ተው። ከፍተህ አዘጋጅና ጨርሻለሁ ስትለን ጊዜ ትልቁ ላይ እናደርጋለን። እስከዛ ተረጋጋ። እሺ የኔ አለሽ። ቆይ ወደ ሌላ ጋር ለምን ትሄዳለህ? ክፈት አልከኝ አይደል እንዴ? እኮ ሲከፍት ድረስ እያገድከ ነው በቤታችን። እሺ የኔ አለሽ ወይ? ሄሎ አለው። እሱ ጥያቄ ልመልስ ሳይሆን ልጠይቅ ነው የገባሁት። ፈቃደኛ ከሆንክ እሺ ጠይቅሽ። ልጠይቅ? እሺ አላህ እኔ ፈጣሪ ነኝ፣ እኔ የፈጠርኳችሁ፣ ስለዚህ አምልኩኝ፣ እኔ ፈጣሪያችሁ ነኝ ያለበት ቦታ አለ? ተገልጦ ለሆነ ሰው ተገልጦ ማለት ነው። በሆነ አጋጣሚ በምንም መንገድ ግን ተገልጦ እኔ ፈጣሪ ነኝ ያለበት ቦታ ልታሳየን ትችላለህ? ለማን ሰው ካሌብ አለ መተሃል?
ክፈተው እንጂ ለምን ካሜራዬን እየዘጋችሁብኝ እንዳለ አላውቅም። እኔ ትልቁ ላይ አድርጌህ ነው እንደው ክፈተው። ሞዴሬተሮችን እንትን በላቸው። ካሜራ ስከፍት ካሜራዬን እየዘጉብኝ ነው። ክፈት፣ ወሬውን ተውና ክፈተው። ካሌብ ይኸው እኔ ትልቁ ላይ አድርጌህ ከፈትኩ፣ እየዘጉብኝ ነው እንዴ! ለምን እኔን ትወቅሰኛለህ? ከፈትኩ እኮ እየዘጉብኝ ነው አልኩህ። እሺ ክፈተው። እሺ ቀላሉ ነገር እኮ አትዝጉበት ማለት ነው። ምን ሆነ? እሺ አትዝጉበት፣ ክፈተው። በቃ እንደዚህ ብለህ ተቆጣጠራቸው። አይሽ ይቅርታ። አሁን ዘሌዋውያን ላይ ኢየሱስ የሚለውን ስሙን ሊያሳየን ነው። ተደረገና በዛው ላሽ ብሎ ጠፋ። አሁንም በዛው ሙድ ልታመልጭ ዛሬ ሙዷን ቀይራሽ ልትቀይራለች። በሞዴሬተሮች ጋር ላይ ያሰበ ክፈትለት። በቃ ኡስታዝ እኔ ማንም ስለማይዘጋው የኔ ልክፈትለት ይንገረኝና ቦታው ሂድ። ያው እሱን ትልቁ ላይ ወረደ እንዴ ሙዷ ነው ወላሂ፣ ለዚህ ሙዷ ነው። መገን ካሌብ ወረደ ወላሂ ላዚ አላህ ሙስተዓን አላህ ሙስተዓን። አላህ እንደዚህ ናቸው የክርስቲያን መምህሮች። ክፍተቱን ማውራት አይችሉም። ቤታቸውን ግን ከፍተው ስለኛ ሲለፈልፉ ይውላሉ ያድራሉ። እቤቱ መጥቼ እኮ ነው እያወራ ያለው። አላሁ ሙስተዓን። እቤቱ መጥቼ እንደዚህ እያስተናገድኩ ትንሽ ቁርአን እንቀራለን። አሱር እየደረሰ ነው። ትንሽ ቁርአን እንቀራለን። ቁርአን ሳንቀራ ያሳለፍንበት ቀን እሺ እንዳይኖር። እሺ ማርታ ሰላም። በጣም የምታሳፍሩት ማርታ ሰላም። እሺ ደህና ነሽ? እሺ ጥያቄ አለሽ? ጥያቄ አለሽ? ጥያቄ አለኝ።